ማይሆን ነገር ላይ ማይጠቅመን ነገር ላይ የማይገነባን ነገር ላይ ተስፋ የማይሰጠን ነገር ላይ ብርሃን የማያሳየን ነገር ላይ ማተኮር በዛው ነገር እየተያዘን እየተወሰደ እንድንሄድ ያደርገናል። ምን ተረጉምበት ነገር በተለይ ከአይደንቲቲ ከማንነት ጋር የሚገናኝ ከሆነ አገር ጠፋ ማለት ነው። ሳንነደድ እንደምናሳካው እርግጠኛ ከሆን መንገድ ማፈላለግ እንጀምራለን። እንደማይሳካ እርግጠኛ ከሆን መተኛት እንጀምራለን። እኛንን ወደ ጊዜ ይዘነው የምንገባው ነገር ያለን እንጂ ጊዜ ለኛ የሚሰጠን ምንም ማለት ነገር የለም። እንዴት ነበረ ውይይት? ቆንጆ ነበረ። ጥሩ ተወያያችሁ። በጣም ጥሩ። ቅድም ሳልነግራችሁ የረሳሁት ዛሬ የሰኞ እያደረግን ያለነውን ከአንድ ወር በኋላ ልክ አዲስ ዓመት ሲገባ ቀጥሎ እነግራችሁና እንጀምራለን ማለት ነው በአዲስ መንፈስ። ስለዚህ ዛሬ የመጨረሻችን የሰኞ ፕሮግራም ይሆናል ማለት ነው። አዎ፣ ግን አዲስ ዓመት ሲሆን አንድ ወር አርፈን እንመለሳለን ማለት ነው። ሰኞ ነው የሚሆነው። የትኛው ሰኞ እንደሆነ ደግሞ እናስተዋውቅና እነግራችኋለን። እሱ እናስታውሳችሁ ብለን ነው። እንግዲህ ምን መሰላችሁ፣ አሁን ምንድነው ካሉ ብዙ አማራጮች ውስጥ ሶስቱን ትቶ አራተኛው ላይ እንድናተኩር የሚያደርገን ነገር ምንድነው? ባክግራውንዳችን ነው። ትሬን የተደረግንበት መንገድ፣ የተሰራንበት መንገድ፣ ፕሮግራም የተደረግንበት መንገድ። አንዳንዶቻችን ለምሳሌ ያህል ራሳችን ላይ በጣም ዝቅተኛ ግምት እንዲኖረን ተደርገን አድገን ከሆነ ትኩረት ተነፍገን እንደ ማንኛውም አይነት ፍጥረት እንዲወርታች ተደርገን ከሆነ ያደግነው ከጓደኞቻችን ጋር አንድ ጉባኤ ውስጥ ወይም አንድ የራት ግብዣ ላይ ስንገኝ ትኩር ብሎ ሲያየን ሰው ነቀፋ አግኝቶብን እንደሆነ አይነት ስሜት አውቶማቲክ መሆኑ ግልጽ ነገር ነው። ወደኋላ ከተመለስንና እያንዳንዱን የምናተኩርበትን ምክንያት ካየን የራሱ ሜካኒዝም አለ። ሆን ብለን ግን ማድረግ የምንችላቸው ነገሮች አሉ። ለምሳሌ አንድ ጊዜ ምን ገጠመኝ መሰላችሁ? ከአንድ ጓደኛዬ ጋር ከዚህ በፊት አውርቻለሁ፣ ግን በጣም ጠቃሚ ስለሆነ ነው። መጽሐፍ እንግዛልና አንድ መጽሐፍ የሚሸጥበት ቤት ውስጥ ገባን። በጣም ብዙ መጽሐፍቶች ናቸው ያሉት። እኔ የፈለኳቸው መጽሐፍቶች ነበሩ፣ አላገኘሁም። ያንን ኤግዛክት የፈለኩትን መጽሐፍ አላገኘሁም። እኔም በሌላ አይስል በኩል ዞሬ እሱም በሌላ መደዳ ዞሮ ሲመጣ ቼክ ፖይንቱ ላይ ስንገናኝ የሆነ መጽሐፍ ይዟል በእጁ ላይ። በጣም አስፈላጊ ስለሆነ ነው ይህን ማነሳላቸው። ከዛ በኋላ አገኘ እንዲህ አልኩት። አዎ አገኘሁ አለኝ። ሊገዛ እየተዘጋጀ ነው ገንዘብ ሊከፍል። ከዛ መጽሐፉን ተቀብዬ ሳይ የልብ ምስል ነው የታተመው ሽፋን ገጹ ላይ። ሪል ልብ ማለት ነው፣ ይሄ ስዕል ሳይሆን የልብ ፎቶ ነው ያለው ከቨር ፔጁ ላይ። ከዛ በኋላ ተቀበልኩትና እንትኖቹን አየኋቸው፣ ኮንተንቱን አውትላይኑ እዛ ላይ ሳይ ይዘቱ ውስጥ የልብ በሽታ እንዴት እንደሚጀምር፣ እንዴት እንደሚያድግ፣ ከዛ ምን እያደረገ እንደሚሄድ፣ ስሜቱ ምን እንደሆነ፣ ልብ በሽታ ምን እንደሚያደርግ ነው ጠቅላላ። የሚገርማችሁ ነገር ርዕሱን እያያችሁ ሰውነታችሁ ስሙሌት ማድረግ ትጀምራላችሁ። ልብ እንዳለው ማያቅ ሰው ሁሉ በየት በኩል ነው ልብ ያለው እስኪ ቼክ ላድርግ ምናምን ሊል ይችላል ማለት ነው። ይኸውላችሁ ልብ በሽታ የማይፈልግ ሰው ስለ ልብ በሽታ ማጥናት የለበትም። ዳስ ፎከስ ለመሰላችሁ እኛ እንደምናስበው አይደለም አእምሯችን የሚሰራው። ስናተኩር በነገሩ ላይ መብቀል ነው የሚጀምረው እኛ ውስጥ። ለዚህ ነው እኮ መጽሐፍ ለምን ይላል መሰላችሁ? ልብህን አጥብቀህ ጠብቅ ይላል። አጥብቀህ፣ በጣም አጥብቀህ ጠብቅ። ልብ ሲል ይሄኛውን ልብ ማለት አይደለም፣ መንፈስህን፣ ነገሮች መጥተው የሚበቅሉበትን ቦታ አጥብቀህ ጠብቅ ይላል። ለምን ቢባል ይላል የነገሮች መውጫ ከዚያ ነውና፣ የህይወት መውጫው ከዚያ ነውና ይላል። the issues of life ከዛ ነው የሚመጡት። ምን ማለት ነው? የሆነ ነገር ሳትጠነቀቅ ከገባብህ ትኩረትህን ከያዘ ግራብ ካረገ ያ የገባው ነገር ነው በውጤት መልክ የሚወጣው እንደማለት ነው። በሌላ አነጋገር አጥብቀህ ነው የሚለው። ካለ ምክንያት እንደዛ የሚል እንዳይመስላችሁ። አጥብቀህ ጠብቅ። ምክንያቱም the issues of life የህይወት ኮንሲኩዌንስ የሚመጣው ከዛ ነው፣ ከዛ ከገባው ነገር። ትኩረታችሁን ኢንቨስት ስታደርጉ የሆነ ነገር ላይ ኢን ሪያሊቲ ሲሙሌት የምናደርግበት የሆነ ሶፍትዌር ወይ ኮምፒውተር ፕሮግራም ቢኖር ምንድነው የሚሆነው መሰላችሁ? ዌን ዩ ፎከስ ኢነርጂያችሁ ወደዛ ወዳተኮራችሁበት ነገር ነው ድሬን ማድረግ ነው ጀምረው። ይሄንን አንተን ማድረግ የሚችል ሰው ቢኖር በጣም ደስ ይለኛል።
አተኮርኩበት የሆነ ነገር በሽታ ይሁን ኪሳራ ይሁን ወይም ስለምወደው ሰው ማሰብ ይሁን ብቻ ግን በውስጥም በአይንም እያያችሁት የሆነ ነገር ላይ ስታተኩሩ ውስጣችሁ ያለው ቫይታል ህይወት ወደዛ ነገር ነው ፍሎ የሚያደርገው። ምን ማለት ነው? ያ ፍሎ የሚያደርገው ህይወት ለዛ ነገር ይጨምርለታል ወይስ ይቀንስበታል? ይጨምርለታል። ህይወታችሁን ነው የሚካፈለው ነው እኮ እያልኩ ያለሁት። I don't know how to explain this thing። እኛ እኮ ይህን ስናደርግ ለምን መሰላችሁ የምናደርገው? አተኩረንበት ጥንቃቄ ለማድረግ ነው። እየተሰራ ነው ግን እንደሱ አይደለም። ስታተኩሩበት በአይናችሁ እያያችሁት የሆነ ሚሊሜትር እያደገ ነው ማለት ነው። በሌላ ነገር ሰው ጡንቻው እየጨመረ ነው፣ እየፈረጠመ ነው፣ እያደገ ነው። the next time ተገዳችሁ ነው ፎከስ የምታደርጉ። ምክንያቱም you are overpowered by the substance። የገዛ ራሳችሁን ነፍስ የምታካፍሉት ነገር አድጎ ከተወሰነ ጊዜ በኋላ ከቁጥጥሩ ውጭ ልትወጡ የማትችሉት አይነት ሞንስተር ነው የሚሆነው። ስለዚህ ትኩረታችንን መጠበቅ ያስፈልጋል በውስጣችን። ልብ በሽታ የማይፈልግ ሰው ስለ በሽታ ባያነብ ጥሩ። ኪሳራ የማይፈልግ ሰው ከከሰሩ ሰዎች ጉባኤ ቢወጣ ጥሩ ነው። ይሄን የምለው በማንም ለመፍረድ አይደለም ጋይስ። ኪሳራ የሚወራበት ቲም ውስጥ ባትሆኑ ጥሩ ነው። አራራራ እኔ የማስታውሰው ሌላ አለ እንትና ታስታውሰው አስታውሰዋለሁ። ይኸውልህ ቢዝነስ ጀመርኩ ብሎ ተፍ ተፍ አለ ተዋል ነው ስራህን ስራ ምናምን ብንለው እምቢ ብሎ ጀምሮ እንደጠበቅ ነው ተልወስውሶ ይሄው አሁን እንትና ከዛ ምን እሱን ትላለህ አንተ እንትናን ሳይባል እንደ እኛን ጭራሽ እንዳልተፈጠርን በቃ እየገላመጠን እያለፈ ምናምን ታውስ እንደው ይኸው እሱንም አለ። እንዲህ አይነት ነገር የሚወራበት ነገር አይታወቃችሁም እንጂ you are being drained። በሰማችሁ ቁጥር በተመላለሳችሁ ቁጥር you are being drained by it። ኦኬ። ስለዚህ ኪሳራ የማትፈልጉ ከሆነ ይልቅ እንዴት አንድ ሰው ማይታሰብ ነገር በአመት ውስጥ እንዴት ስኬል አፕ እንዳደረገ፣ እንዴት ቢዝነሱን እንዳሳደገ፣ እንዴት በሃርድሺፕ ውስጥ እንዳለፈ። አልጋ በአልጋ የሚባል ነገር የለም፣ ግን እንዴት ችግሮቹን አሸንፎ እዛ ቦታ ላይ እንደደረሰ የተጻፈ መጽሐፍ ካለ ጌት ኢት ሪድ ኢት። እንዴት አሁን እናንተ የምትጨነቁበትን ነገር አሸንፎ የወጣ ሰው ካለ እንዴት እንዳሸነፈው የጻፈውን መጽሐፍ የሰጠውን ቃለ መጠይቅ የሆነ ነገር እንከታተል። መንፈሳችንን ያነሰዋል። እሱ ላይ ባተኮርን ቁጥር ያተኮርንበት ነገር ነው የሚከተለን። ኢቭን በነገራችን ላይ የሶሻል ሚዲያ አልጎሪዝም ዲቨሎፕ የተደረገው በዚህ መንገድ እንደሆነ ታውቃላችሁ። የምትፈልጉትን ነገር አይነት የሚመስል ነው አይደለም የሚሰጣችሁ። ዳሴ ኦኬ። ስለዚህ ሁልጊዜ የምፈልገው ቢዝነስ እንዴት እንደሚያድግ፣ እንዴት ስኬል አፕ እንደሚደረግ፣ እንዴት እንደዚህ እንደሚደረግ ከሆነ የማነበው ከሆነ የምከታተለው እንደዛ አይነት ሰዎች ናቸው ዙሪያ ላይ የሚመጡ። ስለዚህ ሰርች ኢንጂኑ ሰጀስት የሚያደርገኝ ዝርዝር ከዛ ጋር የሚዛመድ ነገር ነው የሚሆነው። የከሰሩ ቢዝነሶች ሲያላዝኑ ምናምን ከሆነ ኤግዛክት የፈለግነውን ነገር ነው የምናገኘው ማለት ነው። በሌላ አነጋገር ይሄ አሁን በሚታየው ዓለም በኩል ያለው ነው። በውስጥ በኩል ደግሞ ስትመለከቱ በምንጠላው ነገር ውስጥ ነው ድሮውንድ እየሆን የምንሄደው። እየሰመጠን ነው የምንሄደው። ባወራን ቁጥር፣ ባተኮርንበት ቁጥር፣ ቀንና ሌሊት ስለዛ ጉዳይ ባሰብን ቁጥር፣ ስለዛ ጉዳይ መጽሐፍ ባነበብን ቁጥር we get drained in it። ደግሞ የሚገርመው ነገር የሰርቫይቫል ጉዳይ ስለሆነ ሁለንተናችን ይፈልገዋል እንደዚህ አይነቱ መረጃ ከዜና ከምናምን ጀምሮ ማለት ነው። እናውቀዋለን ሁላችን የምናደርገውን ነገር። ስለዚህ choose your focus። ነፍሳችሁን ኢንቨስት የምታደርጉበትን ነገር ወስኑ። ይህን እንግዲህ በአንድ ቀን ጠቅልሎ ማንነት መለወጥ የማይቻል ነገር ነው፣ ግን ከትንንሽ ነገሮች መጀመር እንችላለን። የትኞቹ ጓደኞቻችሁ ናቸው ስትቀላቀሏቸው ኢነርጂያችሁን ሙጥጥ አድርገው ዲፕሊት አድርገው የሚለቋችሁ? የትኞቹ ናቸው ስፓርክ የሚሰጧችሁ? የትኞቹ ናቸው ተስፋ የሚያሳይ ነገር የሚነግሯችሁ ባገኛችኋቸው ቁጥር? ኦኬ። አሁን እንግዲህ ይሄ የእናንተ እንትን ነው ማለት ነው። አንዳንድ የካፌ መቀመጫዎች ይታወቃሉ እነማን መጥተው ምን እንደሚያወሩ እዛ ቦታ ላይ። ወንበሮቹ ራሳቸው አፍ የላቸውም እንጂ ይናገራሉ። እንዲህ ተባብለው ነው የሄዱት። በሚቀጥለው ቀን ሲገናኙ እንዲህ ተባብለው። ፓተርኑን ብታዩ ልክ እንደ ሶሻል ሚዲያ አልጎሪዝም ቢሆን ያ ጠረጴዛ ኢት አትራክትስ ዘ ኤግዛክት ሴም ቲንግ። ስለዚህ ፎከሳችንን መምረጥ እንችላለን። በአንድ ቀን አይሆንም፣ ግን ቀስ በቀስ እንደ ሕፃን ራሳችንን ትሪ ማድረግ እንችላለን። ማይሆን ነገር ላይ፣ ማይጠቅመን ነገር ላይ፣ የማይገነባን ነገር ላይ፣ ተስፋ የማይሰጠን ነገር ላይ፣ ብርሃን የማያሳየን ነገር ላይ ማተኮር በዚያው ነገር እየተያዘን እየተወሰደን እንድንሄድ ያደርገናል። ስለዚህ የመጀመሪያው ደስቲኒያችንን ምንድነው መዳረሻችንን የሚወስነው ነገር ይሄ ነው። እንግዲህ ያተኮርንበት ነገር እየሳበን ወደዛ የሚወስደን ከሆነ
መዳረሻችን የሚወሰነው አንደኛው በዚህ ነው ማለት ነው። ሁለተኛው ጋር ከመሄዴ በፊት በጣም የሚገርም እነዚህ ሶስቶቹ ነገሮች ለየብቻ የተቀመጡ ነገሮች አይደሉም። አንዱ ወደ ሌላው የሚያመራ ነው። አንድ ነገር ስታዩ በህይወታችሁ ውስጥ ለምሳሌ አሁንም ወደ ቢዝነሱ እናድላና ልክ የምትጠብቋቸው ያህል ቁጥር ያላቸው ደንበኞች ወደምታገለግሉበት አገልግሎት ቦታ ሳይመጡ ቢቀሩ ነገም ታያላችሁ። አንዳንዴ እንዳውም እንዳላያችሁ ሆናችሁ ለማለፍ ሁሉ ትሞክራላችሁ። ግን ኢዝ ዘ ፋክት። ልክ እሱን ስታዩ ከዚህ እይታ በኋላ የሚፈጠረው ነገር ምንድን ነው? እናንተ ውስጥ ምንድን ነው የሚፈጠረው? ፍራቻ፣ ስጋት፣ የሆነ ኢሞሽን አለ አይደለ? ሰውነታችን ውስጥ የሚከሰት ለሰው ማንነግረው በቋንቋ የማይገለጥ ግን የሆነ በቃ ዳውት ማድረግ ላይሆን ቢችልስ እንትን ቢሆንስ ምናምን የሚባል ነገር አለ አይደል? ማንኛውም የህይወት ኤክስፔሪየንስ በውስጥ በኩል እኩያ ያለው ስሜት ይባላል፣ ኢሞሽን ይባላል። ያንን ያየነውን ነገር እንድንተረጉም የሚያደርገን ያ የተሰማን ስሜት ነው። ለምሳሌ ፍርሃት ከሆነ ትርጓሜው ምንድን ነው? ምን ብለው ይተረጉመዋል? ያን ደንበኞች የማይጎበኙትን ቢዝነስ በትርጉም ደረጃ እስኪ አውጥተህ በንግግር ተናገር ቢሉት ስሜት ምን ብሎ ነው ቢናገር? ኤግዛምፕል ንገሩኝ እስኪ። አያዋጣም። አንደኛው ኤግዛምፕል በቃ ደንበኞች ይሄን ፕሮዳክት አይፈልጉትም ማለት ነው። እሺ ከዛስ? ልከስር ነው። ዳስ ራይት። እንደውም ወደ ልብ ቀረብ የሚለው ይሄ ነው፣ ልከስር ነው። ካዳመጣችሁት ደግሞ ልከስር ነው። ያው ታዲያ ምን ይሆናል? ይሄው ደንበኛ ካልመጣ ዕቃ ቀርቦ ካልተሸጠ ምን ሊሆን ይችላል? ከዛ አእምሮን ተከትላችሁ ከሄዳችሁ ኤግዛምፕል አፖን ኤግዛምፕል ያመጣላችኋል የከሰሩ ሰዎች። ስለዚህ በጥንቃቄ መኖር ያስፈልጋል ማለት። በነገራችን ላይ እንደዚህ አይነት ዌክፉል ስንሆን በድንግዝግዝ ዝም ብሎ ከመሄድ ነቃ ስትሉ የምታደርጉት እያንዳንዱ ነገር በጣም አስገራሚ ነው። አንዳንድ ጊዜ በጣም ምን ሆኜ ነው ማለት አላስተውልም ማለት ነው የምትሉባቸው በጣም ብዙ ነገሮች አሉ። ቢዝነሳችሁን የሚጎዳ ግንኙነታችሁን የሚጎዳ የሚታማበት የሚማሰልበት ቦታ ላይ ውለን ድሮስ ፖዘቲቭ ኤነርጂ ይዘው ወደ ቤት ልንሄድ ነው፣ እሱን ይዘው ወደ ቤታችን የምንሄደው ማለት ነው። ስለዚህ ቢ ኬርፉል ዋት ጎዝ ኢንቱ ዩ፣ ምክንያቱም ኢትስ ጎይንግ ቱ ካም አውት፣ የገባው ነገር ስለሆነ መልሶ የሚወጣው ማለት ነው። ይችን ጥንቃቄ ብቻ የውጨኛውን ዓለም መለወጥ ባንችል ወደ ውስጠኛ ዓለማችን የሚገባውን ነገር ግን ኮንትሮል ማድረግ እንችላለን። ዊ ካን ቹዝ ዋት ቱ ዱ ዊዝ ኢት። አሁን እንግዲህ ትልቁ ችግር ምንድን ነው? ያተኮርንበት ነገር በስሜት ኢንኮድ ያደርገናል። ሁለተኛው ፖይንት ይሄ ነው። ስናየው አንድን ነገር በተለይ ከሰርቫይቫል ጋር የሚገናኝ ከሆነ ህመም ከሆነ የገንዘብ ጋር የሚገናኝ ምናምን ይሄ ስሜት ያላቸው ነገሮች ከሆኑ the more you focus on it እየገፋ ነው እየጠላ ነው ያለ ይመስለናል። ግን ፕሮግራም ሳስ ባያችሁት ቁጥር ውስጣችሁ እየገባ ነው የሚሄደው። መጀመሪያ ስታዩት በውጭ በኩል ያለው ግን በቀስ አልቂት የሚባል ትል የሚያቅሰው አለ። አልቂት እስኪ የሚያቅሰው አልቂት ኦኬ፣ ምን ያደርጋል አልቂት? አንዴ ጫፉን ካስገባ ምን እያደረገ ነው የሚሄደው? እየገባ ደም ስራችሁ ውስጥ ነው የሚገባው። ይሄ ገጠር ላልሆናችሁ ይብላኝላችሁ አላወቃችሁም። አልቂት ጥቁር ነው። በተለይ ከብቶች ሰውም ካገኘ እግራችሁ ውስጥ ይገባል። ገብቶ ሳያልቅ ካላወጣችሁት ጎዝ ቆዳችሁን ቀዶ ሰውነታችሁት ነው። ደግሞ ቆዳ ሲቀደድ አይታወቅም። የሚገርማችሁ ነገር አይሰማችሁም። ምን እንኳን ያን የሚያክል ትል መርፌን እየነካችሁ እንደሆነ በሰዓታት ውስጥ ነው የሚገባው። በነገራችን ላይ ውሃ ውስጥ ከሆናችሁ ማለት ነው። it got into me and I know the experience። ስለዚህ ልክ እንደ አልቂት ማለት ነው። ስናተኩራን ነገር ላይ ስናተኩርበት ውጭ ያለ ይመስለናል። ትኩረታችን እዛ ላይ በቆየ ቁጥር is getting in ትኩረት ማድረግ የሚያስፈልጋል። አሁን እንግዲህ እየገባ ቦታው ላይ ሰውነታችሁ ውስጥ ገብቶ ሲቀመጥ ስሜት ይባላል። ትርጉም የምንሰጠው በዚህ ጊዜ ነው የሚሆነው ማለት ነው። ያ የገባው ነገር ኒውትራል ነው። ዝም ብላችሁ ካያችሁት ለምሳሌ ቢዝነስ እየከሰረ ነው። ታዲያ ምን እጅ ያልተቆረጠ እግሬ ያልተቆረጠ ቢዝነስ ከሰረ ዳትስ ኢት። ቤተሰብ ማስተዳደርበት እኮ ነው። ኦፍኮርስ ቢዝነስ የሚተዳደርባቸው ቢዝነሶች ከስረው ያውቃሉ። ከዚህ በፊት በጣም ብዙ ቢዝነሶች ከስረዋል። አንድ ነው ሁለት አይደለም። ግን የከሰረውን ቢዝነስ የተረጎሙበት መንገድ መዳረሻቸውን ወስኗል። የሁለቶቹንም ወገኖች ማለት ነው። አንዳንዱ ሰው የቢዝነስን መክሰር
አይደንቲቲ ጋር ይወስዱታል። እኔ ማልረባ ሰው ነኝ፣ ቢዝነስ እንኳን እንትን አድርጌ ቤተሰቤን ማስተዳደር ማልችል ሰው ነኝ ወደሚል ከወሰዳችሁት is going to stick there። እቺን ነገር እንድታዩ ፈልጋለሁ። ስለዚህ ምን ብላችሁ ትተረጉሙታላችሁ ነው ሁለተኛው የምንመርጠው ነገር፣ ለነገርየው የምንሰጠው ትርጓሜ ነው። ቤተሰብ ተራብቷል፣ ሰላም የለም። ኦኬ ፋክቱ ምንድነው? ቤተሰቦች አይስማሙም ነው። በብዙ ነገር ጥል አለ፣ አለመግባባት አለ። በቃ ዲስ ኢዝ ፋክት። ምንም አይነት ስቶሪ ሳታለብሱት ቁጭ ካረጋችሁት ዳሴት እኔ ሰው የማይወጣልኝ ሰው ነኝ። ግን ስቶሪ እኔ በቃ ወይ ይሄ ሰውዬ በቢዝነስም ይታገል ይሆናል። እዚህ ጋር ደግሞ መጥቶ ቤተሰብ ነው ምን ሊል ነው ማለት ነው። ከቢዝነሱ ጋር አገናኝተው ምንም የማይዋጣልኝ ሰው ነኝ ካላችሁ፣ በነገራችን ላይ is going to stay with you ፕሊዝ ብትጠነቀቁ በጣም ደስ ይለኛል እዚህ ጉዳይ ላይ። ስለዚህ ምንድን ነው ማለት ነው? ፋክቱን እንወስድና ትርክት እንሰራለታለን። ልክ እንደ ፊክሽን ማለት ነው። የሆነ ካራክተር እንፈጥርና ካራክተሩ ሪል ሊሆን ይችላል። ይሄ እውነተኛ ታሪክ ላይ የተመሰረተ የሚባል ነገር ሰምታችሁ ታውቃላችሁ? እውነተኛው ታሪክ ነው። እዛ እውነተኛ ታሪክ ላይ ግን ፊክሽን እንሰራና ካራክተሩ ያላለውንም ታሪኩን ለማሳመር ብለን ምንጨመምራቸው ታሪኮች አሉ። ትርክት አንደኛ ወደ መዳረሻችን የሚወስደን። ኦኬ ይሄ ቤተሰብ በዚህ መንገድ ተራበሸ ማለት ዳሽ እስኪ እናንተ ሙሉበት። በጣም የሚራበሽ ቤተሰብ ነው ይሄ ማለት እኩል ይሆናል ዳሽ ማለት ነው። ንገሩኛ ምን ማለት ሊሆን ይችላል? እስኪ ይሄ ትርጓሜ ኮንሽስ ካልሆነ ዴፊኒትሊ ኔጌቲቭ ነው የሚሆነው። አባት ከሆነ ምንድን ነው የሚለው? ልጆች ሲጣሉ ከደረሰ ማልከበርበት ቤት ከሱ ጋር ምንም አይገናኝም። ከራሱ እንትን ጋር ያገናኘዋል። አሁን እንደዛ ካለ ደግሞ ቀጥሎ ሚስትየዋ የምትለውን ነው ለመስማት ሁለንተናው አቃቂር ለማግኘት የተሳለ ይሆናል ይሄ ሰውዬ። ስለዚህ ሪል ፋክቱን በምን ተጣላችሁ? በእስክሪብቶ በቃ አንተ ስጠውና ሌላ ገዛላለሁ አለቀ። ይሄን ዙሪያ ላይ ፋክት እንስራ እንትን ስቶሪ እንስራ ካላቸው ግን መዓት አገር የሚያጣላ እንትን አይደለም። በአንድ ቤት ውስጥ የሚቀር አገርና ብሔረሰብ የሚያጣላ ነገር ሊሆን ይችላል። ቤት ውስጥ የተፈጠረው ነገር ማለት we make stories guys። ምክንያቱም ስቶሪ አንድን ሪል የተጨበጠ ፋክት ከሰርቫይቫል ጋር አገናኝቶ በጣም ለማድመቅ ብለን የምናደርገው ነገር ሁላችንም እናደርገዋለን። ይሄ ነገር ቀሚስ ለብሳ መጣች። አዲስ ቀሚስ ነው የገዛችው። ገጥሞኝ ያውቃል። እኔም ጋይስ አያድርስባችሁ። ከዛ በኋላ ወደዚህ ስታልፍ ያን አዲስ ቀሚስ ለብሳ ነው የመጣችው። ወደዚህም ስታልፍ አታያት፣ ወደዚህም ስታልፍ አታይኝም እንዴ? ኧረ አይቼሻለሁ። ምንድን ነው የለበስኩት? አንዳንድ ጊዜ ይገናኛል። ይሄ ከምታውቁት ነገር ጋር አለ አይደለ? እንደዚህ የምናደርጋቸው ነገሮች አሉ ለቤት ውስጥ። ኦኬ ምን ተረጉምበት ነገር በተለይ ከአይደንቲቲ ከማንነት ጋር የሚገናኝ ከሆነ አገር ጠፋ ማለት ነው። ሳነደድ ግን ቀላል ነገር ነው። አላየህም ማለት ነው። አንተ አይንህ አያይም እንዴ? ቀሚሴ እንዴት እንደሚያምር አላየህም ነው? አያምርም? ልቀይረው ሌላ እኮ። ግን እንደሱ አናደርግም። 99% ኦፍ ዘ ታይም ስቶሪው ነው የሚደምቀው። ፋክቱ ይቀርና ስቶሪው ነው የሚደምቀው። ወይ ደግሞ ወዳና ወዲህ ሲያማቱት እዛ ቢዝነስ ቦታ ላይ ደንበኞች በስተው መስተንግዶ አፍዝዞታል ማለት ነው። ደክመህብኝ መጣህ ማለትም ይቻላል። አታየኝም ወይ አዲስ ቀሚስ ለብሼ? እኔ የምለብሰው ሁሉ አያምርህም አይደል አንተ? ይቻላል። ዲስ አር ስቶሪስ። ምን ተረጉምበት መንገድ ግን ወይ ሰላም ወይ ጦርነት ይፈጥራል። ስለዚህ ፋክቱን አየነው። ቢዝነሱ እየከሰረ ነው ወይም ደግሞ እየከሰረም አይደለም። አዲስ ቢዝነስ የተጀመረው ደንበኞች አዲስ ቢዝነስ እንደመሆኑ መጠን አውቆት አልመጡም። ኦኬ በምን መንገድ ትተረጉሙታላችሁ ነው? ይሄንን ፋክት ምን ትሉታላችሁ? ትርጓሜው ምንድን ነው? ምን ብላችሁ ስም ታወጡላታላችሁ? ለዚህ የምታወጡለት ስም ቀጥሎ ያለው ነገር ይወስናል። የሰጠነው ትርጓሜ የተረገምኩ ነኝ ካለ አንድ ሰው ከሆነው ነገር ተነስቶ እኔ የተረገምኩ ነኝ ካለ ምንም ቢያደርግ
አይዋጣለትም ማለት ነው። አንድ ቅርብ ጊዜ ከ2 ወር ወደዚህ የሆነች ሰው በማቃት ሌላ ሰው ስልኬን አግኝታ ትደውልልኛለች። ትደውልልህ እባክህን ትለኛለች። ያቺ ሰው ማከብራ ሰው ናት። ከዛ ደወለችልኝና ማውራት ጀመርን። ቢዝነስ እጀምራለሁ አለች። ጀምሬ አውቃለሁ፣ ቢዝነሱን እንዴት እንደምሰራው አውቃለሁ። ደግሞ አድጌውም አላቅም እንዳልል በደም አሳድጌ በቃ ሰማይ ነካ ሲባል ምን ተፈጠረ ሳይባል ወደ መሬት ይመለሳል አለኝ። እና ምን ባረግ ይሻላል? ይሄ አንድ ጊዜ አይደለም የተከሰተው፣ ተደጋጋሚ ጊዜ ቢዝነስ እጀምራለሁ፣ አሳካዋለሁ፣ ከፍ ብሎ የት ደረሰ ሳይባል ይመለሳል ወደታች አለኝ። ከዛ በኋላ ማውራት ጀመርን፣ ስለ ሌላ ስቶሪ እንዴት እንዳደገች አንዳንድ ነገሮች ማውራት ጀመርን። ከዛ ይገርመሃል በቤተሰቦቻችን ወደ ቀኝም ወደ ግራም በአባቴም በእናቴም በኩል ያሉ አጎቶች፣ አክስቶች፣ የአጎት ልጆች፣ የአክስት ልጆች በሙሉ እንደዚህ እንጀምርና አይሳካልንም አለኝ። እና ምንድን ነው አልኳት። እርግማን አለብን አለኝ። ያለችውን ነገር ነው እየነገርኳቸው ያለው። እና አንቺ እርግማን አለብኝ ብለሽ ነው የምታምኘው አልኳት። አዎ ይሄ በተጨባጭ እኮ በመሬት ላይ የማየው ነገር ነው። ኦኬ አሁን እቺ ሴት ሌላ ቢዝነስ ብትጀምር ይሄን ትታ የሚሳካላት ይመስላችኋል? ኢትስ ኖት ፖሲብል። ተረግም ያለው ካለ አንድ ሰው በቃ በየሄደበት ቦታ ሳብኮንሽስ የሚያረጋግጥላት መረገሟል የሚያሳያት ይሄንን። ይሄ ስቶሪ ሪራይት መደረግ አለበት። መጀመሪያ የቢዝነስ ቴክኒክ ከመማሯ በፊት ሌላ አይነት ቢዝነስ ከመማሯ በፊት መሆን ያለበት አለመረገሟን ከአክስቶቿ ከአጎቶቿ ጋር በማይታይ ገመድ እንዳልተያያዘች ማሳየት እናችን ሴትዮ ነፃ መውጣት ያስፈልጋል። አንለስ ሰምቲንግ ኢዝ ሪሪትን ነገሮችን የምተረጉሙበት መንገድ እንደገና ሪቫይስ ካልተደረገ ሺ ኢዝ ጎይንግ ቱ ስቴይ ዜር። አንዳንዶቻችን ቢዝነስ እንዴት እንደሚሰራ እናውቃለን። ባይ ዘ ወይ ለሌላ ሰው የሚተርፍ እውቀት አለን ከብዙ ዓመታት ልምድ የተነሳ ማናሳካበት ምክንያት ካለ እውቀት ነው ብላችሁ አታስቡ። there is some interpretation የሆነ የሰጠነው ሚኒንግ አለ ውስጣችን ያለ የተቀመጠ ነገር አለ። ወደኋላ ሄዳችሁ ብትመለከቱ አንዳንዶቹን በደንብ አድርጋችሁ ማግኘት ትችላላችሁ፣ ሁላችሁ ማለት ነው። ሁለተኛው እንግዲህ ለዚያ ላተኮርንበት ነገር የምንሰጠው ከዛኛው የከፋ ነው ይሄኛው። ምክንያቱም ስሜት ያዘለ ነው ይሄኛው። ልክ ስንተረጉም ስቶሪ ስንሰጠው ከስቶሪው ጋር የሚገናኝ ስሜት አለ። አንዳንዱ ፍርሃት ነው፣ አንዳንዱ ራስን ዝቅ አድርጎ መመልከት ነው፣ አንዳንዱ ተረግም ያለው ማለት ነው። እነዚህ ነገሮች ናቸው ይዘውን የሚቆዩት ባለንበት ቦታ ይወስኑታል ማለት ነው። ስለዚህ ሆን ብዬ መወሰን ያስፈልገኛል ማለት ነው። ነገሩን የምተረጉምበትን መንገድ ሆን ብዬ ነው መወሰነው። ኦኬ ይሄ ቢዝነስ ፌል ቢያደርግ ከዚህ የሚበልጥ የታሰበልኝ ትልቅ ቢዝነስ አለ ማለት ነው። ዳስ ኢንተርፕሪቴሽን፣ ትክክለኛ ኢንተርፕሪቴሽን ይሄ ነው። ምናልባት እንደዚህ አይነት ሳይሆን በጣም ከሩቅ ሲያዩት የሚታይ ግሎባል ኢምፓክት ያለው ብዙ ሚሊዮን ሰዎች የሚገለገሉበት እስካሁን ያልገባኝ የሆነ አይነት ቢዝነስ አለ ማለት ነው። ወይ ደግሞ ስለዚህኛው ቢዝነስ ያልገባኝ ነገር አለ። የገባኝ ቀን ይሄን ችግር አልፌ ቢዝነሱን አሻግሬ የሆነ ነገር የገባኝ ቀን ይሄ ቢዝነስ ሌላ ደረጃ ከዚህ በፊት ተካሂዶ በማያውቅበት መንገድ ነው የማካሂደው ማለት ነው። ዳት ኢዝ ዘ ሜሴጅ። በዚህ መንገድ የሚተረጉም ሰው የሚወስደው እርምጃ ምን አይነት ነው የሚሆነው? እንዴት እንደሚያሻሽለው እንዴት አዲስ ራዕይ እንደሚያይ ነው? ወይስ በዛኛው ቢዝነስ ተሸማቆ ያበደሩትን ሰዎች ሁሉ መንገድ እያሳበረ የሚሸሽ? የትኛውን ነው የሚሆነው? ቀጥሎ ያለውን የሚወስነው ይሄኛው። የተረጎምንበት መንገድ ቀጥሎ ያለውን ነገር ይወስናል። what do you do then? ኦኬ ይሄ ፋክት ነው። ከፋክቱ ተነስተን በዚህ መንገድ ተርጉመዋል። ከዛ ቀጥሎ የምናደርገውን ነገር የምንወስደውን እርምጃ የሚወስነን ይሄ ነው። ስሜቱ ፈቀቅ አያደርግም። አንድ ጊዜ ከተጣበቅንበት ውስጣችን ያለው ስሜት አያላውሰንም። it never lets you go። ስለዚህ የምታደርጉትን ነገር የሚወስነው እሱ ነው ማለት ነው። እርምጃ ወስዳችሁ ሌላ ብድር ፈልጋችሁ ሌላ ነገር ሌላ ቴክኒክ ሌላ ቢዝነስ ሞዴል ሌላ ነገር አድርጋችሁ እንድትጀምሩ የሚያደርገውም ትርጓሜ ነው። ወደዛ ሱቅ ዝር ላለ ማለት በቃ ከሱ በስልክ ብቻ እየደወልኩ ልወቅ፣ በየሰፈሩ ተሸማቆ በየመንደር ውስጥ መሄድ፣ ሁለቶቹም ውሳኔዎች የሚወጡት ከዚህ ከተረጎምንበት ትርጓሜ የተነሳ ነው። ይሄም ቢወድቅ ሌላ ቢዝነስ ጀምራለሁ ከዚህ የተሻለ ብሎ የሚያስብ ሰው በዛኛው በገነባው ቢዝነስ ፊት ለፊት ማለፍ ይፈራል። what if it fails? ቆይ ሞቶ የሚያቅሰው አለ በቢዝነስ ለከሰረ? የለም። ልሙት ካላለ በስተቀር በቃ ይሄ መጨረሻዬ ነው
ልጆቼ ሊበተኑ ነው። እነዚህ ትርጓሜዎች በነገራችን ላይ ቀን በቀን ስለማናዳምጥ ነው እንጂ የምንላቸው ነገሮች ናቸው። ይህንን ተውና ሁልጊዜ በህይወቴ ውስጥ የሚገጥመኝ መልካም ነገር ነው። ኪሳራ እንኳ ቢሆን ያስተምረኛል። ሌላ እድል አለ። ይሄ ከ1 ትሪሊየን እድሎች ውስጥ አንደኛው እድል ነው። ይሄኛው ባይሆን ከዚህ የተሻለ ገና አይኔ ተከፍቶ የማየው ነገር አለ። that must be the interpretation. ኦኬ ኢንተርፕሪቴሽኑ በዚህ መንገድ ከሆነ ይሄ ሰው ምንድን ነው የሚያደርገው? ነገ ጠዋት ከእንቅልፉ ተነስቶ እንዴት ትልቅ ቢዝነስ እንደሚጀምር ማጥናት ነው የሚጀምረው። ያኛው ከሆነስ እንዴት መንገድ እያሳበረ ከአበዳሪዎቹ እንደሚደበቅ ማሰብ ነው የሚጀምረው። ሁለቶቹ በጣም የተለያዩ ፓዞች ናቸው። ኦኬ የመጀመሪያው ምንድን ነው ብለናል? የህይወታችንን አቅጣጫና መዳረሻ የሚወስን የመጀመሪያው ውሳኔ ምንድን ነው? ምን ላይ ነው የማተኩረው? በሽታ ላይ ነው? ጤና ላይ ነው? የተረባበሸ የቤተሰብ ሁኔታ ላይ ነው ወይስ ተገንብቶ የሚያስቀና ቤተሰብ የሚሆን የቤተሰብ አይነት? which one am I focusing on? ይሄ ሆን ብለን ሆን ካላል ዲፎልታችን ሰርቫይቫል ነው፣ ባለፈው ቅድም እንዳለው ማለት ነው። ስለዚህ ማተኩርበትን ነገር ሆን ብዬ ራሴን ማሰልጠን ያስፈልጋል። አንደኛው ይሄ ነው። ሁለተኛው ላተኮርክበት ነገር የምሰጠው ትርጓሜ ፖዚቲቭ መሆን አለበት። ፖዚቲቭ ውጤት እንዲመጣ የምንፈልግ ከሆነ ቤተሰብ ቢበጣበጥም ይስተካከላል፣ ጤንነት ቢጓደልም ይስተካከላል፣ ወደ ፍሎ መመለስ ይችላል። ቢዝነስ ቢከስርም ወይ ራሱ ያ ቢዝነስ እንደገና ይቃናል በሌላ አረዳድ፣ በሌላ ማይንድ ሴት፣ ወይ ሌላ ከሱ የተሻለ ቢዝነስ ይጀመራል። ሞት የለም ማለት ነው በሌላ አነጋገር። ስለዚህ እያንዳንዷን የምናተኩርበትን ነገር የምንተረጉምበት መንገድ በተለወጠ ቁጥር ህይወታችን ፖዚቲቭ እየሆነ እየቀና ይሄዳል። ያ የሰጠነው ትርጓሜ ደግሞ የምናደርገውን ቀጥለን የምንወስደውን እርምጃ ይወስናል። ሶስተኛው ምንድን ነው ማለት ነው? እና ምን ይሁን ነው። ፋክቱ ይሄ ነው። በህይወቴ ውስጥ የገጠመኝ ፋክት ይሄ ነው። ለዚህኛው ፋክት የሰጠው ትርጓሜ ይሄ ነው። ቀጥሎ ምን ላርግ ነው። የምንወስደው እርምጃ የምናደርገው ነገር የመጨረሻውን ወደ ህይወታችን መዳረሻ የሚያደርሰን ነገር ይሆናል ማለት ነው። እንደምናሳካው እርግጠኛ ከሆን መንገድ ማፈላለግ እንጀምራለን። እንደማይሳካ እርግጠኛ ከሆን መተኛት እንጀምራለን። ልዩነቱ ይሄን ያህል ነው ማለት ነው። ከፍ አድርገን እንደምናሳካው እርግጠኛ ከሆን ቢዝነሱን ለማሳደግ የሚያስፈልገውን ኢንቨስትመንት መፈለግ እንጀምራለን። አብረውን ፓርትነር የሚያደርጉ ሰዎችን ማፈላለግ እንጀምራለን። አዳዲስ ቢዝነስ ሞዴሎችን ማጥናት እንጀምራለን። መንገድ መፈለግ ነው የሚጀምረው። ይቻላል ወይም ይሆናል ብለን የምናስብ ከሆነ የሚሆንበትን መንገድ ማፈላለግ እንጀምራለን። አይሆንም ካልንስ ምንድን ነው የምናደርገው? ወደ ተስፋ መቁረጥ፣ ወደ ማዘን፣ ወደ መፍራት፣ ወደ መደበቅ፣ ኮንስትሪክት ወደ ማድረግ ነው የምንሄደው። ስለዚህ የህይወታችን መዳረሻ የሚወሰነው አንዱ በምናተኩርበት ነገር ነው። ሁለተኛው ለተተኮረበት ነገር የሚሰጠው ትርጓሜ ነው። እኛንን ትርጓሜ ነው የምንወስነው በነገራችን ላይ። ሶስተኛ የምንወስደው እርምጃ የምናደርገው ነገር ሄዶ የሆነ ነገር መደረግ አለበት። ወይ ይደረጋል ወይ ይደረግም። ካደረግነው ውጤት እናመጣለን፣ ካላደረግነው ከነበርንበትም ቦታ እናሽቆለቁላለን ማለት ነው። የሚቀጥለው ዓመት መጥቷል፣ 2019 ዓመተ ምህረት። እዚሁ ለማሳሰብ ያለዛችሁና 2019 ይዞት የሚመጣው ምንም አይነት አዲስ የለው። ኢትስ አ ኮስሚክ ሞሽን ባይ ዘ ወይ። ከመሬት የተወሰኑ ማይሎችን ብትነሱ ከመሬት ወደ 7000 አካባቢ ኪሎ ሜትር ነው አይደል መሬት ዳያሜትሯ። ከዚህ የሚበልጥ ርቀት ብትሄዱ ከመሬት ሰርፌስ ላይ ቀን የሚባል ነገር የለም፣ ሌሊት የሚባል ነገር የለም። ዩ ጎ ኢንቱ ዳርክ ስፔስ። 24 ሰዓት የሚኖረው የት እስካላችሁ ድረስ መሬት ላይ። አራቶቹ ወቅቶች የሚኖሩት የት ስንኖር መሬት ላይ። ኦኬ ወደ ጨረቃ ብትሄዱ 24 ሰዓት የሚባል ነገር አለ። ስለዚህ ይሄ ኮስሚክ ኢሉዥን ነው መሬት ላይ የፈጠርነው እውነት የሚመስለን ብዙ ዓመታት በእንዲህ አይነት መንገድ ስለኖርን ነው እንጂ እኛንን ወደ ጊዜ ይዘነው የምንገባው ነገር ያለን እንጂ ጊዜ ለእኛ የሚሰጠን ምንም አይነት ነገር የለም። ወይ ጊዜ ይላል ተረት። ይኸውላችሁ የኃላፊ ጊዜ ክምችት ነው ወደ ጊዜ አልፎ የሚሄደው እንጂ ጊዜ የሚለውጡ ምንም አይነት ነገር የለም። በጊዜ ውስጥ ግን እኛ መለወጥ የምንችላቸው በጣም ብዙ ነገሮች አሉ። ስለዚህ 2019 ሲመጣ ቁጭ ብለን በምን አይነት መንገድ መኖር እንደምንፈልግ ራሳችንን ሳናስጨንቅ ቀንና ሰዓት ሳንወስን መኖር የምንፈልገውን የህይወታችንን አቅጣጫ ዝም ብለን ቁጭ ብለን ብናይ ጥሩ ነው። በተለይ ያለፈውን ዘመን ሪፍሌክት ብናደርግበት በጸጸት መልክ አይደለም፣ በቁጭት መልክ አይደለም፣ እንደ ገለልተኛ እንደ ህፃን
እንደሚጫወት ሰው ያለፈው ዓመት እንዴት አለፈ? ምን አደረግኩበት? ደስተኛ ነበርኩ ወይ? ሳደርጋቸው የነበሩ ነገሮች የሚገነቡኝ ነበሩ ወይ? አዋዋሌ፣ አስተዳደሬ፣ ሳደርጋቸው የነበሩ ነገሮች፣ ኃይሌን ማባክንባቸው የነበሩ ነገሮች ገነቡኝ ወይስ ባለሁበት ቦታ አስኬዱ? just reflect on the past። ገንብቷችሁ ከሆነ በደንብ አድርጋችሁ አጠናክሩ። አምና ባላደርገው ኖሮ የምትሉት የሆነ ነገር ካለ ብዙ ፕሮሚስ አታርጉ። ብዙ ጊዜ ቃል መግባት የበለጠ ነገር ውስጥ ይቀረቅረናል። እንደምታውቁት እኔ ከዛሬ ጀምሮ እንደዚህ አላረግም፣ እንደዛ አትበሉ። አሁን አላረግም ነው የሚባለው። ፊት ለፊታችሁ ላይ ነገሩ አለ አይደል? ነገም አይደለም ቀጥሎ ያለው ሰዓት ውስጥም አይደለም። አሁን አላረግም። ሰዓቱ ሲመጣ አሁን አላረግም ወይን አሁን አረጋለሁ። በዛው ሰዓት ባለ ነገር ላይ ነው የሰው ልጅ ስልጣን ያለው እንጂ ቀጥሎ ባለው ደቂቃ ውስጥ ምንም ስልጣን የላችሁ። ስለዚህ don't promise anything about the future. If you have to promise it, do it now. አሁን የሚባልበት ሰዓት ላይ አድርጉ። መተውም ከሆነ ማድረግም ከሆነ do it now። ስለዚህ 2019 መልካም ዘመን እንዲሆንላችሁ፣ ያሰባችሁት ነገር እንዲሳካላችሁ፣ የወጠናችኋቸው ነገሮች ወደ መዳረሻ እንዲደርሱላችሁ እንዲሳካላችሁ እመኝላችኋለሁ እንደ ሰው። ሰርቫይቫል ሞድ ዲፎልት ሞዱ ማለት ነው። ከሱ እንዴት መውጣት ይቻላል ማለት እሱን ነው የምናስበው። ብዙሃኑ እንደዚህ ነው። ቅድም እንዳስተማርከን ነው የሚያስበው። እንደዛ አለማሰብ ይቻላል ወይም እኮ እሱ ነገር ለምሳሌ አንዳንዴ ምን ይገጥመኛል መሰለ፣ ለስራ አግሪመንት ሲሄድ የማይቻል አልስማማ ይሆን የሚለው ያመዝንብኛል ብዙ ጊዜ። ኦኬ፣ ከዛ ምንድን ነው የምታደርገው? እርምጃ ምንድን ነው? ምንም በቃ ዝም ብዬ ነው የሚሄደው። የሚሆንም ማይሆንም አለ ብዙ ጊዜ እንዲህ ብዬ አስቤ ሄጄ ራሱ ማለት ነው። ኦኬ፣ የሚሆንም ማይሆንም አለ፣ ግን ብዙ ጊዜ እንዲህ ያስባል ጭንቅላቴ። ምንድን ነው መሰለህ፣ እስከ ቦተሙ መሄድ ያስፈልጋል እንደዚህ አይነት ነገሮችን። ኦኬ፣ ባይሳካ ምንድን ባይሳካ ይቀራል። ሌላ ኦፕሽን አለ፣ ሌላ ስራ አለኝ፣ እሄዳለሁ። ኦኬ፣ ቢሳካ ስራውን እሰራዋለሁ። በደንብ አድርገህ ከሰጡ በላይ ትሰራለህ። ኦኬ፣ በዚህ አይነት ኦፕንነስ ይሄ መጨረሻውን መወሰን ምናምን ኦብሰስድ መሆን ትተህ ይሳካል፣ ካልተሳካ ሌላ ኦፕሽን አለ እያልክ ነገሮችን እንደ ጻር እያቀለልክ ብትሄድ ምን የሚሆን ይመስላል? የሚሳካ ይመስለኛል። ግን ኦኬ፣ ግን በመደበኛው ጊዜ ምን ታደርጋለህ? አሁን እንግዲህ ጨረታ ስትጫረት ወይ ፓርትነርሺፕ ውስጥ ክስተቶች ሲከሰቱ ሳይሆን በኖርማሉ ጊዜ ምንድን ነው የምታደርገው? አያስደስቱም የምትላቸው የመከራ ቀናት ሳይመጡ በጉብዝና ወራት ፈጣሪን አስብ የሚለው ቃል በነገራችን ላይ መደረግ ነው ያለበት፣ መነበብ አይደለም፣ መደረግ ነው ያለበት። በጉብዝና ወራት ምንድን ነው የምታደርገው? በጉብዝና ወራት ማለት ምን ማለት መሰለህ? ጨረታ ሳይወጣ ሳትወዳደር ፓርትነርሺፕ አግሪመንቱ ሳገባ በሰላሙ ጊዜ ምንድን ነው የምታደርገው? ህይወትህን አኗኗርህን በተመለከተ ያው ስራዬን ዝም የየዕለት አክቲቪቲ ነው የምሰራው። ኦኬ፣ እሱ ስራ ነው። ከስራው ውጭስ ስትተኛ፣ ስትነሳ፣ ስትሄድ፣ እረፍት ስታገኝ፣ ምሳ ሰዓት፣ ከምሳ በኋላ እንደዚህ መሀል ላይ ክፍተቶች ስታገኝ ምንድን ነው የምታደርገው? አኗኗርህን እንዲህ ትቀርጸዋል። አሁን ብዙ ጊዜ ምንድን ነው የምናደርገው መሰላችሁ? የኔም አልፎ አልፎ ራሴን ማገኝበት ችግር ማለት ነው። ልጆች ጥፋት ሲያጠፉ እንቆጣለን፣ ግን ጥፋቱ ጋር እንዳይመጡ ትሬን አናደርጋቸው። ሲያጠፉ ነው የምንቆጣው እንጂ ያን ጥፋት ሴንስ እንዲያደርጉ ትሬን አናደርጋቸው። ልክ እንደዛው ሰው ራሱን ትሬን ማድረግ አለበት በሰላሙ ጊዜ። ምን ማለት ነው? ጨረታ በመጣ ጊዜ ማይጨነቅ ማይታወክ፣ በሙሉ ኮንፊደንስ ሄዶ ቆይ ልትሰርቅ ወይም የሌሎችን ሰዎች እንትን ልታመጣ አይደለም። ዋጋ ተሸክመ ነው የምትሄደው። ለሚከፈል የገንዘብ መጠን የምትሰጠውን ነገር ይዘ ነው የምትሄደው። ስለዚህ እንደ በር ሰርሳሪ ምንም የሚያስጨንቀ ነገር የለም ማለት ነው። እንደዛ ማድረግ ከሆነ ዳትስ ኢት። ዝም ብለህ ሲምፕሊፋይ ስናደርገው የማደርገው ነገር ይጠቅማል ብዬ ካሰብኩ ይጠቅማል ብዬ ካላሰብኩ እሱ ላይ እሰራለሁ። በደንብ አድርጌ ዋጋ እንዲሰጠው ለዛ ነገር ለሚከፈለኝ ከተከፈለኝም በላይ አስተዋጽኦ እንዳደርግ የኔ ነገር ወደዛ እንዲያልፍ ማድረግ የሚገባኝን ነገር አደርጋለሁ። ምን ማለት ነው? በሌላ አነጋገር እንደ ባለስልጣን ሆኜ ነው የምሄደው ማለት ነው። ምክንያቱም አይቭ ጋት ቫልዩ እጄ ላይ ዋጋ ያለው ነገር ነው ይዤ የሚሄደው። ኦኬ፣ ከኔ በላይ ዋጋ ያለው ነገር ይዞ የመጣ ሰው ካለ ሌት ሂም ዊን። በዚህ መንገድ ከሄደ ምን ይሆናል መሰለ? ዌሬቨር ዩ በሄድክበት ቦታ ሁሉ
ኮንፊደንስ ይሰማል። ኮንፊደንሱ ደግሞ ሰዎችን ያነጋግራል። ሞቶት አያስፈልግም። በነገራችን እኔ አሁን የገባኝን ነገር ልንገራቸው። እንዲያው ብጠቅስ ደስ ይለኝ ነበር፣ ግን ባልጠቅስ ይሻላል። ምናልባት ይህን ቪዲዮ ሊታይ ስለሚችል ማለት ነው። የሆነ ነገር ሰው ማሳመን አያስፈልግም። ለሚቴል ሰምቲንግ ብዙ ጊዜ ክራፍቲ የሆኑ ንግግር የሚችሉ ፐርሱሲቭ የሆኑ ሰዎች ሰው የሚያሳምኑ ይመስላችኋል አይደል? አይደለም። ጄንዊንሊ የምታደርጉት ነገር እንደሚጠቅም በልባችሁ ውስጥ ካወቃችሁና ኮንፍሊክት የሚያደርግ ነገር ከሌለ ለዛ ለምታቀርቡለት ሰው የሆነ ጠቃሚ ነገር ይዞ እንደመጣ ሰው ብቻ ነው አክት የምታደርጉት። ዳትስ ኢት። ስትጠየቁ ትመልሳላችሁ። እንዲብራራ ለሚፈለግ ነገር ካለ ታብራራላችሁ። የልመናና የውቶታ ነገር ግን የለም። ዲስ ዋት አይ ዱ፣ ይሄን ጨረታ ባሸንፍ እንዲህ አደርጋለሁ። ምናልባት እንዲህ አይነት ነገር አልተገለጸም ተርም ኦፍ ሪፈረንሱ ላይ፣ ግን ይሄን ጨምሬ እሰራለሁ። በእርግጠኝነት ከሚከፈለኝ ገንዘብ በላይ ወደዛ የሚያልፍ በጣም ትልቅ ነገር አስተዋጽኦ እንደማደርግ አስባለሁ። እስኪ እዩትና የምትሉትን ነገር በሉ ብትል እንደዛ የሚል ሰው ስለሌለ ይሄንን ስለ ሁላችሁም ብትይዙ በጣም በጣም ደስ ይለኛል። አይሉም ሰዎች ሂዱና እዩ። በተለይ በዛኛው በኩል ጨረታ በሚያወጡ ሰዎች በኩል ከሆናችሁ የ99% ሰው ፓተርን ምንድን ነው ካላችሁኝ፣ በንግግር ክራፍት ማሳመን ነው የሚፈልጉት። ግን ሁላችንም እናውቃለናል። የሆነ ክራፍቲ የሆነ ሰው ሲመጣ ምን እንደሚያደርግ እናውቃለናል። እንደሱ አይደለም። ሰው እርግጠኛ የሆኑ እውነተኛ የሆነውን ነገር ትናገራለህ። then you wait. ኦቨር ኤክስፕሌን ማድረግ አያስፈልግም፣ ማብራራት አያስፈልግም። ስለዚህ ለማመጣው ዋጋ ነው ገንዘብ የሚከፈለኝ እንጂ ውለታ አይደለም እየተዋለልኛል። ውለታ ቸሮታ ምናምን አይደለም እየተደረገልኛል። አይ ዲሊቨር ቫልዩ፣ ለዛ ቫልዩ ለዚህኛው ነገር ብቻ አይደለም ፎር ኤኒቲንግ። በዚህ መንፈስ ከሆነ የምንኖረው ብዙ እንትን ማድረግ አያስፈልግም። ኦኬ፣ ይሄ ቴክኒኩ ነው። በሰላሙ ጊዜ ግን ምንድን ነው የምታደርገው አንተ ራስህ? ጨረታ ሲመጣ ሆነ ራስን ማግኘት የምትፈልገው የሰው አይነት አለ አይደል? እሱን ትገነባዋለህ ወይ? በሰላሙ ጊዜ ጨረታ ባልወጣበት ሰዓት ምንድን ነው የምታደርገው? አዎ እሺ፣ ያው ሙያተኛ ነኝ ታውቃለህ ብዬ ስለማሰብ ነው። ምን መሰለህ፣ ሙያውን እኩል አይሸጥም። ሌላ ደግሞ እኩልም ተመሳሳይ፣ ለምሳሌ እኩል ቅመም ተቀምሞ የተፈጨ ሽሮ ለሶስት ሴቶች ብትሰጣቸው ሶስቱም እኩል አይነጣም አናገኝም አይደል? ልክ ነው። አዎ፣ ሙያተኛም እንደዚሁ ዝም ብሎ ለሰርቫይቫል ቅድም እንዳልከው ለመኖር የሚሰራ ሰው አለ። ሌላ ደግሞ ሙያውን ቫልዩ ሃይ ቫልዩ ያገኝቶ የሚያቀኝ ሰው እንደማልፋረስ እርግጠኛ ነኝ። አዲስ ሰው ኮንታክት ሳረግ ቅድም ያው ውስጥ ያለውን ነገር ነው የምነግርህ፣ የሚገጥመኝ ነገር ማለት ነው። ኦኬ፣ እዚሁ ላይ ምን ልትል ያሰብከው ነገር ስለገባኝ ግን ቦታዋን እንዳትረሳት፣ ከዚሁ ትቀጥላለህ። አሁን ካቆምኩ ቦታ ማለት ነው። ኦኬ፣ አዲስ ሰው አያውቅህም። ስለዚህ የመጀመሪያው ኤክስፔክት የምታደርገው ነገር ምንድን ነው? አያምንህም። በቃ ዳሴ የሚያውቁኝ ያምኑኛል ብለሃል። ለምን ብት ቫሊዴት አድርገውታል፣ አረጋግጠዋል። አንተ ያልከውን እንደምታደርግ ማለት እምነት ሊጣልብህ እንደሚችል ያውቃሉ እነዛ ሰዎች። ይሄኛው ሰውዬ ከነሱ የሚለየው ምንድን ነው? አንተ ያው ሰውዬ ነህ፣ የተሰጠህን ነገር ትወጣለህ፣ ግን ሰውዬው አያውቅም። ስለዚህ ምን ያደርግሃል ማለት ነው? አሁን ለዚህ ጥያቄ ብቻ መልስ ስጠኝ። ቫልዩን አላወቀም። ስለዚህ ምን ያደርጋል ማለት ነው? የአንተ ኤክስፔክቴሽን ምን ያደርጋል ይሄ ሰውዬ? በሌላው በሚያውቃቸው ሰዎች ነው ጀጅ የሚያደርገኝ። እኔ እለያለሁ ብዬ ነው የማስበው። ከብዙሃኑ አንጻር አይደለም፣ አለን በእኔ ደረጃ አለ። አሁን ሰውዬው አዲስ ከስተመር ነው፣ አያውቅህም። አንተ አልተለወጥክም፣ ሰውዬው ነህ። ለዛኛው ድርጅት ለዛኛው እንትን ያበረከትከውን ነገር ነው የምታደርገው። በእርግጥ በነገራችን ላይ ጄንዊን እንደሆንክ ያስታውቃል። እንዲሁ አሁን ፊት ለፊት ላይ ነው አይደል ያለው። አሮን ነው ምናልባት ስራ ላሰራ ብዬ ባስብ 10 ጊዜ አልጨቀጭቅም። አይ ጊቭ ኢት ቱ ዩ ዲሊቨር እንደምታደርግ አውቃለሁ። ሰውየው አሁን አንተን ከዚህ በፊት አሰርቶ ስለማያውቅ ስለአንተ መረጃ ስለሌለው ምናልባት ደግሞ ከአንተ በላይ የሚያውቃቸው ሰዎች ስላሉ ሳያቀን ቀርቶ ለሌሎች ሰዎች ይሰጣል ነው አይደል? አንተ እንትን ይጠረጥራል የኔን ዋጋ ነው ወይም ግለጽ። አዎ ምንድነው ለኔ የሚገባኝ ቫልዩ አይሰጠኝም ብዬ ነው እፋረሳለሁ የሚለውን ነገር ማለት ነው የማስበው። ለምንድን ነው ዋጋውን ከሱ የምትጠብቀው? ለምን አንተ አትወስንም? እኔ ወስናለሁ እኮ ግን ምን መሰለህ፣ ይሄ ለመኖር የሚሰሩ ሰዎች አሉ እኔ ሙያ ውስጥ ማለት ነው። አሁንም ላቋርጥ።
ሰውየው ያውቃል አያውቅም? ቆይ አሁን አንተ በክላይንቱ በኩል አድርግህና ሁለት ሰዎች መጡ ለሰርቫይቫል የሚወተውት ቶሎ ብሎ ገንዘቡን ከእጅ እስከሚነጥቅ ቶሎ ቀብድ እስከሚቀበል ምናምን የሚናገርና ከሰጠኸው በእርግጠኝነት ዲሊቨር እንደሚያደርግ የሚያወራ ሁለት ሰው ቢቀርብልህ ታውቃለህ አታውቅም? በአንተ በኩል ሰዎቹን አታውቃቸው ምን ብለን እናስብ? ያው ከኤክስፒሪየንስ ላይፍ ያስተምርሃል። ሰውየው ትንሽዬ ሲያወራኝ አስተሳሰቡ ሁሉ አረዳለሁ። ብዙ ሳይሆን ኦኬ ምን ሲያወራ በቃ ትንሽ ንግግር ከኔ ጋር ስፒች ካለው ትንሽ ነው ያልከው። ምንድን ነው እዛ ውስጥ የምትፈልገው? ምን አይነት ነገር ነው እዛ ውስጥ የምትፈልገው? ሁለቱም ተናጋሪ ናቸው። ሁለቶቹም እየተናገሩ ነው። ምኑ ነው ክሊክ የሚያደርግ እንድትወስን የሚያደርግ ምኑ ነው? እኔ ኳሊቲ ቤዝድ ነው እኔ ነገሮችን የምመርጠው ማለት ነው። ኮስት ዋይዝ ደግሞ የሆነ ሰው አለ። ገባ? እኔ ለዛ መሆን ሰው አይደለም። እንዴት ትገልጸዋለህ ይሄን? ኦኬ ለዛ መሆን ሰው ኳሊቲ ላይ ተተኩራለህ። ለምሳሌ ጥገና ነው ብለን እናስብና ከጠገንኩልህ ምናልባት ቢበላሽ እኔን በአንድ ስልክ ጥሪ ወይም በእነዚህ አይነት ኖቲፊኬሽን መጥቼ ጠግናለሁ፣ ግን እንደማይበላሽ አረጋግጥልሃለሁ። ይሄ ሁሉ ሆኖ ሳይሆን ቢቀር አይ ዊል ሪፈንድ ዩ ማኒ ቢልህ አንድ ሰው እና አንዱ ሰው ደግሞ በሁለት ሰዓት ውስጥ ጨርሼ ምናምን እወጣለሁ ምናምን፣ የትኛውን ነው ልብህ የሚያምነው? እኔ የመጀመሪያ ያልከው ነው ልብህ የሚያምነው። ኦኬ ስለዚህ ቁጭ ብለህ ክራፍት አድርገሃል እንዴት ከማታውቃቸው ሰዎች ጋር እንደምታወራ ጥራት እንዴት እንደምትሰጣች ለሰው ነው የምታወራው። እንዴት ለሚሰማ ሰው እውነተኛ የሆነ ግን ልብ የሚደርስ ነገር እንዴት እንደምታወራ ያስቀመጥከው ነገር አለ። ስለዚህ ጥፋቱ ይማን ለሌላ ሰው ቢሰጥ ይማን። በነገራችን ላይ እንዲህ አይነት ነገር ብዙ ቦታ ነው የማስተውለው። በጣም የሚገራርሙ ባለሙያዎች ናቸው። ንግግራቸው ራፍ ይሄ ነው መጥቶ የሚሰራው ይላል ሰውየው ማለት ነው። እንዴት ለማያቅ ይሄንን ምናልባት የእንትናን መጽሐፍ ታነብ የአሌክስ ሆርሞዚ $100 ሚሊዮን ኦፈር እዛ ላይ ኮልድ እና ዋርም የሚላቸው አውትሪቾች አሉ። ኮልድ ማለት ከዚህ በፊት ማያቅህ ገና ለመጀመሪያ ጊዜ የሰማ ግን እንዲሰማ ከፈለግ ብለህ ማለት የሚገባህ ነገር ማለት ነው። አንተ እያታለልክ አይደለም፣ ማኒፑሌት እያደረግክ አይደለም። ትክክለኛ ስራ ነው የምትሰራው። ጥሩ ቫልዩ ነው ዲሊቨር የምታደርገው። ግን ያንን የሚገልጽ መንገድ ደግሞ መኖር አለበት። ከዛ ጋር እኩል የሆነ የምታደርገውን ነገር ሳይወሳሰብ ኦቨር ኤክስፕሌን ሳያደርግ ለዛ ሰው አንዴ ነግረኸው ወደ ቤት ስትሄድ ሰውየው እያሰበው እንዲሄድ መንገድ የሚገባበት መንገድ አለ ማለት ነው። ዋይ ዶንት ዩ ዱ ዛት? ቴክኒኮቹን ትማራቸዋለህ፣ ችግር የለም። ግን ብዙ ሰዎች እንደሚሉት የሆኑ ብልጥ ሰዎች የሆኑ ለሰርቫይቫል የሚኖሩ ሰዎች ይወስዱብኛል የሚለውን አስተሳሰብ ብተው ጥሩ። ግድ የለም አንተ ጥራት ላይ አተኩር፣ ዋጋህን ከፍ አድርግ። እናም ገበያ ውስጥ ከታወቀው ዋጋ በላይ ከፍ አድርግ። ዳት ሚንስ ሎት። በነገራችን ላይ የፕራይስ ሳይኮሎጂ በጣም በጣም አስገራሚ ነገር ነው። ዋጋህን ብታወርድና ከነሱ እኩል ለመወዳደር ብትቀንስ you are one of them በሰውየው አእምሮ ማለት ነው። ዋጋህን ከተለመደው ብታወጣ ለምንድን ነው ዋጋውን ያወጣው ይልሃል። ለማዳመጥ ተዘጋጅቷል ማለት ነው። you can't tell him why you did that። ቺፕ በመሆን ገበያ አይገኝም ብዙ ጊዜ። አሮን ነው አስተውላቸው ከሆነ አላውቅም። እርግጠኛ ከሆነ ዴሊቨር ማድረገው ነገር እንደሚጠቅም እርግጠኛ ከሆንኩኝ ቺፕ ከመሆን ኤክስፔንሲቭ መሆን የበለጠ ያሸጣል። የመጀመሪያው ቀን አይሆንም፣ በሂደት የሚገነባ ነገር ነው። ግን ግራጁዋሊ ከመደበኛ ገበያ ውጣና ዋጋህን አንተ ብቻ ገበያው ሳይሆን አንተ የምትወስንበት አይነት ሆራይዘን ውስጥ ገባ። እዛ ውስጥ ምን አለ መሰለህ፣ 2 ሰዓት ውስጥ ጨርሳለሁ ካልክ 2 ሰዓት ውስጥ ነው የሚጨርሰው። ቢበላሽ ተመልሶ ምን ያህል ጊዜ ውስጥ ነው ሪስፖንድ የምታደርገው ከተባልክ 30 ደቂቃ ካልክ 30 ደቂቃ ውስጥ ነው የምታደርገው። ይሄን ሁሉ አድርጋ አልስማማም ካለ ገንዘብ እመልሳለሁ ካልክ ገንዘቡን ትመልሳለህ አካውንታቸው ውስጥ። ስለዚህ ስታንዳርድህን ከፍ አድርግና ከገበያ ውጣ። አንተ ሌሎች ሰዎች እንዴት አድርገው አፕሮች እንደሚያደርጉ ወደ ታች ተመልሰህ ከነሱ ልኮርጅ ዶንት ዱ ዛት። ምናልባት ብታደርገው ስፒክ አፕ። አዎ ቅድም እንዳልኳችሁ የሚያውቁኝ ሰዎች ያውቁኛል። በከስተመር ነው የምሰራው፣ ከድርጅቶች ጋር ነው የምሰራው። ግን አንዳንዴ በሪኮሜንዴሽንም ወይንም በሆነ አጋጣሚ ምናምን ስልክ ይወስዱና ቅድም እንዳልኩ ማለት ነው እነዛ ሰዎች ጋር ነው እንጂ ዳውት ያለኝ ከስተመሮቼ ጋር በሰልፍ ኮንፊደንስ ስራውን ለኔ እንደሚሰጡኝ አውቃለሁ። ቁጭ በልና እንዴት ለኮልድ ገና ፕሮስፔክት ከስተመር ገና ያንተ ያልሆኑ ማያውቁ
ለመጀመሪያ ጊዜ በስልክ ድምፅህን ለሚሰሙ ሰዎች እንዴት እንደምታወራኩት በልና ራስን አዘጋጅ። የሚወራበት መንገድ ስላለ ማለት ነው። እሱን ትሬን ካደረግ ባለ ተአማኒነት ላይ ባለ የነገሮችን ዴሊቨር በማድረግ ችሎታ ላይ ይሄ ስደምር ዋጋህን ደግሞ አወጣር ከተለመደው ገበያ ዋጋ አውጣው። ለምሳሌ ሳይኮሎጂካሊ እኩል ነው ዋጋህ ማለት ያው ከለም ከማቃቸው አይነቶች አንዱ ነው ማለት ነው። አሁን አንዳንድ ቦታ ላይ የታችሁ ታውቃላችሁ፣ ልብስ ልታሰፉ ስትሄዱ የሚመጣው አርብ ሳምንት 11 ሰዓት እሺ ገንዘብ ከፍለ ልብሱ ተቀዶ ወደ ቤት ትሄዳል። ከዛ በኋላ ሰዓቷን 1 ሰዓት አሳልፈ የሚቀጥለው አርብ ሳምንት በሰዓቱ ትሄዳል። ወይ የሉም ወይ የሚነግሩ ምክንያት ሊያሳምን ይችላል እኮ ግን you don't want to believe እንፈልጋለን እንዴ? አሁን ይሄን ሰውዬ ሙያው እንኳን በጣም ሰማይ ጠቀስ ቢሆን ግን ቅር ይልሃል ተመልሶ መሄድ፣ በተለይ ለሌላ ሰው ሪኮመንድ ማድረግ ግን ዋት ልክ ባለው ሰዓት የሚያደርግ ቃሉን የሚጠብቅ ከሆነ በእርግጠኝነት ትጨናነቃለህ። ጊዜውን አቅርቦ ከሚጠራ ታማኝ ነው ሰውየው ከተባለ 1 ሳምንት ጨምሮበት ቢጠራ ግድ የለም እዚሁ ላድርግ ነው የምትለው። እናደርጋለን አናደርግም? አዎ። ስለዚህ አንተን በክላይንቱ ሳይድ አርግና ከዚህ በፊት ድምፁን ሰምተህ የማታውቀው ሰው ቫሊዩ ኦፈር ቢያደርግ ምን ብሎ ቢልህ እንደሚስብህ ቁጭ ብለህ በደንብ አድርገህ ቴክኒኮች አሉ፣ መንገዶች አሉ። ምናልባት አሁን የጠቀስኩልህ መጽሐፍ ላይ በደንብ አድርገህ ብታነበው ጥሩ ነው ብዬ አስባለሁ። አሰስ ገሰስ የለውም፣ ቀጥታ የሚደረግ ነገር ነው የሚያሳይ ሰውዬው። እንግዲህ የዛሬውን ፕሮግራማችንን እዚህ እንጨርሳለን። ከእንቁጣጣሽ በኋላ እንገናኛለን። የመስቀል አበባ ምናምን እንትኑ ላይ አድርገን እንለቃለን ማስታወቂያ። እባካችሁን ይጠቅማቸዋል የምትሏቸው ሰዎች ሼር አድርጉ።